የሕክምና የስልክና የመብራት መሠረታዊ አገልግሎቶች እስካሁን አልተጀመሩም። ዝርዝሩን እንሆ። ያነጋገርናቸው ከኢሮብ ወረዳ ረጅም ርቀት በእግራቸው ተጉዘው የስልክ አገልግሎት ወዳለበት ወደ አዲግራት ከተማ የመጡ የብሔረሰቡ ተወላጆች እንደሚሉት የኤርትራ ጦር ተቆጣጥሯቸው ባሉ የኢሮብ ወረዳ አካባቢዎች በህዝቡ ላይ ከፍተኛ ግፍ ይፈጽማል፣ ረሃብ ጨምሮ የተለያዩ ማህበራዊ ቀውሶች ተከስተዋል። አካባቢው ከ2 ዓመት በላይ በኤርትራ ጦር ቁጥጥር ስር ስለመሆኑ የነገሩን በቅርቡ ከኢሮብ ወረዳ እንዳልጌዳ አካባቢ ተነስተው በእግር ወደ አዲግራት መድረሳቸው የሚገልጹት የብሔረሰቡ ተወላጅ አቶ ሐጎስ ተስፋይ የኤርትራ ጦር ተቆጣጥሮት ባለ የኢሮብ ወረዳ አካባቢ ከሰላም ስምምነቱ በኋላም ቢሆን በርካቶች በረሃብ በሕክምና ጦት እየሞቱ ስለመሆኑ ይገልጻሉ። የሰላም ስምምነቱ ከተፈረመ ትንሽ ቆየት ብሏል። አብዛኛው ያው ትግራይ አካባቢም ሌላ ቦታዎች የተወሰነ ኔትወርክ መብራትም የተወሰነ ባንክም እየሞከሩ ነው። የተወሰነ ነገር አለ ብዙ ባይሆንም፣ እኛ ጋር ግን ምንም መሰረተ ልማት የለም። ያው አስተዳደሩም የለም፣ መብራት የለም፣ ውሃ ምናምን። በተለይ በሕክምና በኩል በጣም አስቸጋሪ ነው። በሕክምና እጦት ብቻ የሞቱ ከ45 በላይ ሰዎች አሉ። በተለይ እዛ ውስጥ ህጻናቶች ናቸው የሚበዙት። እናቶችም ለመውለድ አስቸጋሪ ነው። በጣም ብሎክድ ኤሪያ ነው። አሁን እኛ ለመምጣት ራሱ ተደብቀን በበረሃ አድርገን የመጣ ነው። አይዛን ጨምሮ በሙሉ የተቆጣጠረው የሻዕቢያ ነው። እዛው የተወሰነ መከላከያ ቅርብ ጊዜ ገብቷል። ያን ያህል ግን ምንም ለህዝቡ የሚፈይደው ነገር የለም። ሌላው ያነጋገርናት የብሔረሰቡ ተወላጅና በጦርነቱ ምክንያት ተፈናቅላ አሁን አዲግራት ያለችው ሉሃ ማስፋ ወደ ኢሮብ አካባቢ የገባ ሰብአዊ እርዳታ እንደሌለ፣ ስልክ ይሁን ሌላ የግንኙነት መስመር እንዲሁም ትራንስፖርት አለመኖሩ ነግራናለች። ወደ አካባቢው የሚደርስ ምንም አይነት ሰብአዊ እርዳታ የለም። ሰው ተስፋ እየቆረጠ በብዛት ተፈናቅሏል። እርዳታ የለም። ወደ አካባቢው የሚሄድ መኪናም የለም። መንገድ ሁሉ ተዘግቶ ነው ያለው። እንደ ያነጋገርናቸው አቶ ሐጎስ ተስፋይ ገለጻ ባለው ነባራዊ ሁኔታ ምክንያት በኢሮብ የሚኖር ህዝብ የመጥፋት አደጋ ላይ ነው። ሰው በቃ እያለቀ ነው ያለው። የቻለ ሰው እየወጣ ነው ያለው ከዛው ቦታው ለመራቅ። ካልሆነ ግን እዛው ሆኖ አሁን ትላልቆች አሉ፣ ህጻናቶች፣ እነሱ በቃ የመጥፋት እንትን የተጋራበት ባጭሩ ለመጥፋት እየተቃረበ ነው ያለው። ከሰብአዊ እርዳታ አቅርቦት እጦትና መሰረታዊ አገልግሎቶች መዘጋት በተጨማሪ በተለይም ወጣቶች ከአካባቢው እየታፈኑ ወደ ኤርትራ እንደሚወሰዱ በቅርቡ በኤርትራ ቁጥጥር ስር ካለ አካባቢ ወጥተው ወደ አዲግራት የገቡ አስተያየት ሰጪ ጨምረው ገልጸውልናል። እኔም አውቃቸው ከ25 በላይ ወጣቶች ሰናፌ ናቸው ይባላል። አስመራ ታስሯን ይባላል። ግን ምንም ቮይስ ድምጽ የለም። እስካሁን ታፍነው የተወሰዱ። በትግራይ የሚንቀሳቀሰው አሲምባ ዲሞክራሲያዊ ፓርቲ በበኩሉ በአጠቃላይ የኤርትራ ጦር በተቆጣጠራቸው የሰሜን ምዕራብና ምስራቅ የትግራይ ዞኖች የሚገኙ የተለያዩ አካባቢዎች በተለይ ደግሞ በኢሮብና አካባቢው በዜጎች ላይ ከፍተኛ የመብት ጥሰት እንደሚፈጸም፣ የሰብአዊ ድጋፍ አቅርቦት ይሁን ሌላ የህዝብ አገልግሎት እንደሌለ ማረጋገጡ ለዶይቼ ቬለ ገልጿል። የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሐጎስ ወልዱ የኢትዮጵያ መንግስት የሀገሪቱ ሉዓላዊነት የማስከበር ስራው አልከወነም ብለው ይወቅሳሉ። አሁን አካባቢው በሌላ አካል ተይዞ ነው ያለው። ያው የኤርትራ መንግስት ነው ተይዞ ያለው አካባቢ ማለት ነው። እርዳታ የያዙ መኪኖች። የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሐጎስ ወልዱ የኢትዮጵያ መንግስት የሀገሪቱ ሉዓላዊነት የማስከበር ስራው አልከወነም ብለው ይወቅሳሉ። አሁን አካባቢው በሌላ አካል ተይዞ ነው ያለው። ያው የኤርትራ መንግስት ነው ተይዞ ያለው አካባቢ ማለት ነው። እርዳታ የያዙ መኪኖች ከጫፍ እስከ ጫፍ ሂደው እርዳታ ማከፋፈል አልቻሉም። የኢትዮጵያ መንግስትም ግዛቴ ነው ብሎ አካባቢው ተቆጣጥሮ እርዳታ ይሁን ሌሎች ነገሮች አዳርሶ መስጠት ያልቻለበት ሁኔታ ነው ያለው። በዚህ ጉዳይ ዙሪያ በቅርቡ ከተቋቋመው የትግራይ ጊዜያዊ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ጊዜያዊ አስተዳደር መሪ ሆነው የተሾሙት አቶ ጌታቸው ረዳ በቅርቡ ሰጥተውት በነበረ መግለጫ አስተዳደራቸው በውጭ ኃይል ተይዞ ያለ መሬት ማስመለስና የትግራይ ግዛታዊ አንድነት የማረጋገጥ ስራ ቀዳሚ አጀንዳ እንደሚያደርገው ጠቁመው ዛምቢያና የጋና ሀገራት ለገጠማቸው የኢኮኖሚ ቀውስ ከዓለም አቀፉ የገንዘብ ድርጅት IMF በቢሊዮን የሚቆጠር ዶላር ለመበደር እየጣሩ ነው። ይሁን እንጂ ከዚህ ቀደም ለነበረባቸው ብድር ዋስትና እንደ ቻይና ካሉ አበዳሪ ሀገራት የዕዳ እፎይታ ማግኘት ቀላል አልሆነላቸውም። ስለ ሁለቱ ሀገራት የዕዳ ዓለም አቀፉ የገንዘብ ድርጅት ለዛምቢያ የ1.3 ቢሊዮን ዶላር ድጋፍ ለመስጠት ከተስማማ ከ7 ወራት በላይ ተቆጥሯል። ይሁን እንጂ ሀገሪቱ የዕዳ ቀውሶች አሁንም አልተፈቱም። ከቅድመ ሁኔታ ጋር የመጣው የብድር ስምምነት ዛምቢያ ከአበዳሪዎቿ አንዷ ከሆነችው ቻይና ጋር የብድር እፎይታ እንዲኖር ይጠይቃል። የአሜሪካ የገንዘብ ሚኒስትር ጃኔት የለን ከ2 ወራት በፊት ሀገሪቱን በጎበኙበት ወቅት ቻይና ሂደቱን እንድታፋጥን ጠይቀዋል። በዛምቢያ የሚገኘው የቻይና ኤምባሲ በበኩሉ
አሜሪካ በዛምቢያ የዕዳ እፎይታ ላይ ቤጂንግ ላይ ጫና ማድረጓን አቁማ በዓለም አቀፍ ኢኮኖሚ ላይ ተጽዕኖ ሊያሳድር በሚችለው በሀገሯ የመንግስት ጉድለት ላይ ማተኮር አለባት ሲል ምላሽ ሰጥቷል። በዚህ የተነሳ የቻይና የዕዳ ማሻሻያ ጥያቄ በአይኤምኤፍ የብድር ስምምነት ላይ ተጽዕኖ ያመጣል የሚል ስጋት አሳድሯል። የዛምቢያ ሪፐብሊካን ፓርቲ መሪ ራይት ሞሱማ ግን ችግሩን ለመፍታት የዛምቢያ መንግስት ከቻይና ጋር መቀራረብ አለበት ይላሉ። በዚህ ሀገር ቻይናና ሩሲያ የሚያደርጉትን እንቅስቃሴ እንድናቆም ወይም እንድንቀንስ ታዘናል። ነገር ግን እነዚህ ሀገራት በክፉም በደጉም ከእኛ ጋር ነበሩ። የምዕራባውያን ሀገራት አባቶቻችንን በቅኝ ሲገዙ ቻይናና ሩሲያ ከጎናችን ነበሩ። በመሰረተ ልማት ልጆቻችንን በማስተማር መርዳታቸውን አሁንም ቀጥለዋል። አሁን ቻይናና ሩሲያ ብትሄዱ በሺዎች የሚቆጠሩ ተማሪዎቻችን ያለምንም ክፍያ ሲማሩ ታገኛላችሁ። የዛምቢያ የብድር ማሻሻያ አስተባባሪው ፒተር ሙምባ በበኩላቸው በብድር እፎይታ ዙሪያ ያለው ፖለቲካ ለአይኤምኤፍ ብድር መዘግየት ትልቅ ሚና ተጫውቷል። በጂ20 ስር ያለው የጋራ የዕዳ ማሻሻያ ማዕቀፍም ፈተና እንደገጠመው አመልክተዋል። ሌላዋ ምዕራብ አፍሪካዊት ሀገር ጋናም ተመሳሳይ ፈተና ገጥሟታል። ጋና ከአይኤምኤፍ 3 ቢሊዮን ዶላር በላይ እርዳታ ትፈልጋለች። የአይኤምኤፍ የኮሚኒኬሽን ዳይሬክተር የሆኑት ጁሊ ካዞክ እንደሚሉት የድርጅቱ ስራ አስፈጻሚ ቦርድ ለጋና ብድሩን ለማጽደቅ የአበዳሪዎች ይፋዊ ኮሚቴ እንዲመሰርቱና አስፈላጊውን የገንዘብ ማረጋገጫ በተቻለ ፍጥነት እንዲሰጡ ያስፈልጋል። ያም ሆኖ እንደ ቻይና ያሉ የውጭ አበዳሪዎችን በቀላሉ ወደዚህ ማምጣት አስቸጋሪ ነው። የጋና ፕሬዝዳንት ናኑ አኩፎ-አዶ ግን ተስፋ ያደርጋሉ። ለፓሪስ ክለብ አባላትና ለቻይና ሕዝብ ሪፐብሊክ ስምምነት ላይ ለመድረስ እስካሁን ላሳዩት ትብብርና ይፋዊ የብድር ኮሚቴ ለማቋቋም ላደረጉት ጥረት ምስጋናዬን መግለጽ ፈልጋለሁ። አይኤምኤፍ ብድሩን እንዲያጸድቅ አስፈላጊውን የገንዘብ ማረጋገጫዎች በፍጥነት እንደሚሰጡ እንጠብቃለን። እና ከሀገር ውስጥና ከውጭ አበዳሪዎች ከ54 ቢሊዮን ዶላር በላይ ዕዳ አለባት። 1.9 ቢሊዮን ዶላሩ ደግሞ ከቻይና በብድር የመጣ ነው። እንደ አሜሪካና ጀርመን ያሉ ሀገራት የአይኤምኤፍን ስምምነት ለማስጠበቅ ለጋና ቃል ገብተዋል። ነገር ግን ቻይና በውጭ አበዳሪዎች ኮሚቴ የምትቀላቀልበት ፍጥነት ይወስነዋል። ለመሆኑ ለአይኤምኤፍ ስምምነት የቻይና ጉዳይ ለምን ወሳኝ ሆነ? የምጣኔ ሀብት ባለሙያው ቶስና ማፖሎ ማብራሪያ አላቸው። ቻይና ባለፉት ዓመታት በአፍሪካ ውስጥ ትልቅ ሚና ተጫውታለች። አብዛኛው የጋናና የአፍሪካ ክፍል የመሰረተ ልማት ግንባታዎች በቻይና ድጋፍ የተሰሩ ናቸው። ይህም ቻይና ካሉን ዋና አጋሮች መካከል አንዷ ያደርጋታል። ስለዚህ ከቻይና ይሁንታ ሳያገኙ የተሳካ የዕዳ የዋስትናን ማዋቀር አይችሉም። የኬንያው ፕሬዝደንት ዊልያም ሩቶ ጀርመንን ለመጎብኘት በርሊን የገቡት ሀገራቸው በኑሮ ውድነት ምክንያት ተቃውሞ በተቀጣጠለበት ወቅት ነው። ኬንያ ውስጥ የተፈላጊ ሸቀጦች ዋጋ በማሻቀቡ ምክንያት በመንግስታቸው ላይ የተነሳው የህዝብ ተቃውሞ የተዳከመውን የሀገሪቱን ኢኮኖሚ ጭራሹኑ እንዳያሽመደምደው አስግቷል። ለሀገራቸው የመዋለ ንዋይ ፍሰት መንገድ ለመጥረግ ወደ አውሮፓ የዘለቁት የኬንያው ፕሬዝደንት የዩክሬን ጦርነት በአስቸኳይ መቆም እንዳለበት አሳስበዋል። ዎከር ኮሮቶ ጋር ባደረገው ቃለ መጠይቅ የተነሱ ነጥቦችን ሸዋ እየለገሰ እንደሚከተለው አሰባስባቸዋለች። የኬንያው ፕሬዝዳንት ዊልያም ሩቶ ወደ ጀርመን የመጡት ከፍተኛ ጫና የደረሰበትን የሀገራቸውን ኢኮኖሚ ማነቃቃት የሚያስችል መዋለ ንዋይ ለመጋበዝ ነው። በዚህም ከጀርመን ትላልቅ የመንግስት ባለስልጣናትና ከንግዱ ማህበረሰብ አባላት ጋር የሁለትዮሽ ንግግርና ስምምነቶች ያደርጋሉ። በበርሊን ቆይታ መጠይቅ የዩክሬን ጦርነት በእህልና በማዳበሪያ ዋጋ ላይ አሳሳቢ ጫና ማስከተሉን አመልክተዋል። ሩሲያ በዩክሬን ላይ ወረራ መፈጸሟን ሀገራቸው ኬንያ አጥብቃ የተቃወመችው ሊከበር የሚገባው ዓለም አቀፍ ሕግና ደንብ መኖሩን በማመን እንደሆነ የተናገሩት ሩቶ ጦርነቱ በአስቸኳይ መቆም እንዳለበት አሳስበዋል። በአስቸኳይ ማቆም አለብን። እንዲቆም የሚያደርገው ዘዴም እንፈልግ። ኬንያን ጨምሮ የጦርነቱ ሰለባ የሆኑት በርካታ ሀገራት ማዳበሪያና እህል ማግኘት እንዲችሉ መርዳት አለብን።
ኬንያ እንዲህ ያሉ ሸቀጦችን ከሚያቀርበው ዓለም አቀፍ ሰንሰለት ጥገኝነት ለመላቀቅ ነገሮችን በተለየ መንገድ ለመስራት ትፈልጋለች። አውሮፓ ውስጥ የተከሰተው ውዝግብን አስመልክቶ በዲፕሎማሲው ረገድ አፍሪቃ የፍልሚያ ሜዳ መሆኗ እየታየ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደቡብ አፍሪቃ፣ የዩናይትድ ስቴትስ ምክትል ፕሬዚደንት ደግሞ በጋና ጉብኝት በማድረግ ላይ ናቸው። ከአፍሪቃ ሀገራት ጠንካራ ኢኮኖሚ ትስስር የገነባችው የቻይና ፕሬዝደንት ሺጂንፒንግም በቅርቡ ሞስኮን ጎብኝተዋል። ቻይና የዩክሬን ሩሲያን ጦርነት ለማስቆም በሚደረገው ጥረት ከፍተኛ ሚና ልትጫወት እንደምትችል ለማመላከት እየሞከረች ቢሆንም ዩናይትድ ስቴትስም ሆነች ሌሎች ምዕራባውያን ሀገራት እርምጃውን በጥንቃቄ ነው የሚመለከቱት። ፕሬዝዳንት ዊሊያም ሩቶ ግን ከበርካታ ሀገራት ጋር ስልታዊ ጉድኝት ያላት ቻይና ጦርነቱ እንዲቆም ግፊት ታደርጋለች ባይ ናቸው። ከስልት አኳያ ቻይና ጦርነቱን እንዲቆም ግፊት ማድረግ ይኖርባታል። ምክንያቱም ሁላችን ከቻይና ድንበር ባሻገር ከኮቪድ ወረርሽኝ አስከፊ ውጤት ውስጥ ያለፍነን። ቻይና ሀብቷን ባፈሰሰችበት በአፍሪካን ጨምሮ በበርካታ የዓለም ክፍሎች ላይ ፍላጎት አላት። በመሰረተ ልማቶች ግንባታ አግዘዋል፣ እንዲሁም ገንዘባቸውን አውጥተዋል። እናም ይህ ጦርነት በምንም መንገድ እንዲያገግሙም ሆነ በዓለም ላይ ያፈሰሱትን መዋዕለ ንዋይ መልሰው እንዲያገኙ ሊረዳቸው የሚችል አይመስለኝም። ኬንያ ውስጥ የምግብ ሸቀጦች ዋጋ ንረት ህዝቡን ወደ አደባባይ ለተቃውሞ ማውጣቱ ታይቷል። ፕሬዝደንት ሩቶ